ብሩኬ ነቅቷል ማለት ነው። አይሚ እንግዲህ ተንበርክካ ብሩኬን ይቅርታ ጠይቃለች። አለመሳቅ አይቻልም። በነገራችን ላይ ጋሽዬ ይችሉበታል። እናቴ ትሙት በጣም ነው አሳቁኝ። በነገራችን ላይ ምን አላት ላይሚ? በነገራችን ላይ ጋሽዬ ልጅቷ በጣም የተሰደበች ነው። በዚህም በሷ ምክንያት ሳይሆን በራሱ ባመጣ ምክንያት ብሩኬ ባመጣችሁ ብሩኬን የልጅ አባት ነው ብላ በመጣችሁ ልጅቷ የደረሰበት ነው። በአይሚ በነገራችን ላይ ምንም አልደረሰበትም ብሩኬ ላይ እና በነገራችን ላይ ይሄ እንደውም ቀላል ነው እንዴ! ምን ሆናችሁ ነው? ሀይሚ እኮ 2 ቀን ነው ያስለቀሰችን። እግዚአብሔርን አሳዝናኝ። እኔ ታውቃላችሁ አዛኝም ነኝ እኔ በጣም አልቃሻ ነኝና 2 ቀን ነው አለቀስ ነው እውነት ለመናገር ብሩኬ እንደውም ይኸው በነጋታ ነክቷል። ገባችሁ አይደለ? ግን ጋሼ ምን አሉት? በጣም ያሳቀኝ ቪዲዮ ታውቃላችሁ? ትቆፍራለሽ ነገር አላት። በጣም ነው ያሳቀኝ። ጋሽዬ ማለት ኮሜዲያን ነገር ነው። ጋሽዬማ እውነቴን ነው። ፊልም ቢሰራ እኮ እግዚአብሔርን ይችሉበታል። አነጋገር በቃ ሆኔ የሚያስቅ ሆኔ አክት አላቸው ምናምንና ሁሌ ልጃቸውን እንደተቆጡ ነው አሳልፎት ለሚዲያ ባኮት። ጋሽዬ አትስጡብን። ለምን እንደዚህም የተሰደበች ነው ልጅቷ የማይመለከታት የመጣችሁ ያቺ ናት የበጠበጠችው የሁለቱን ህይወት። ብሩኬም ደግሞ ሰላም ውድ ቤተሰቦች እንዴት ናችሁ? ደገደለ ገባኩ ደህና ናችሁ? እንኳን ደስ አላችሁ። ስታለቅሱ ያደራችሁ ስታለቅሱ የዋላችሁ እህቶቼ ያላችሁ በጣም የዋናችሁ። በነገራችን ላይ ሲቀጥል ደግሞ ልንገራችሁ፣ አታስመስሉ። ሚዲያ ላታልቅሱ። እውነት አዝናችሁ ከሆነ ዝም ብላችሁ ቤታችሁ አልቅሱ። መቤትን ሚዲያ ላይ መሳቃ ነው የምትሆኑ። እኔ አንዳንድ ዩቲዩበሮች የእናንተን ድምጽ ለቆ በጣም ነው አፈርኩባችሁ እንዴ! ማለት የሰው ልጅ ይታመማል። ገባችሁ አይደል? ይታመማል፣ ይተርፋል። ምንም አይንም ብሩኬ እንዴ አይሚም እኮ እንደዛ የወደቀችው ተርፋለች አይደለ? ለማንኛውም ብሩኬ ነክቷል ዛሬ እግዚአብሔር ይመስገን። ሀይሚ ያሳዝነኛለች፣ በእኔ ምክንያት ተጸጽታለች። በነገራችን ላይ በህይወታችን ግን አንድ ነገር ማለት ሆኔ ነገር ባናረግ ራሱ ውስጣችን የምንጸጸት ከሆነ በጣም ከባድ ነው። በነገራችን ላይ ጸጸት በጣም ከባድ ነው ዶቼ። እና ሀይሚ እንግዲህ ተጸጽታ ይቅርታ በእኔ ምክንያት ከሆነ ብላ ተንበርክካ እንግዲህ ጭራሽ ብሩኬ አላወራሽም ያላት ነው። እና ስንት አታወራኝም ስትል ነበረ። እና በጣም ነው አሳዘነችኝ። እና እሷን የሰማት ጋሽዬ ነው የሚያወራ። እና ሲቀጥል ደግሞ ጋሽዬ ምንድን ነው ማን ነው ብሩኬ ምን አለ? አንዱ ጋሽዬ አለው እንጂ ጋሽዬ ከቻላችሁ ሀይሚና እዩ የምትባል እኔ ጋር እንዴት መጣ አልፈልግም። የራስን ህይወት መኖር ይፈልጋሉ፣ መወሰን ይፈልጋሉ፣ መበጥበጥ። ስጀምር ሀይሚ አይደለችም ያመጣችብኝ። በነገራችን ላይ መዘዙን ያመጣ ካንተነ ከህይወትክ ማስወጣት ያለብህ ካንተነ ወንድሜ ማለት ነው። ብሩኬ ወደላ አከብራለሁ። የኔዋ ልጅ ማለት ነው። ወንድም እንደ ልጅ አራ ወንድም እንደ ከምን የምን ልጅ እንደ ለራስም ልጅ ነኝ እናንተ እና አንተ ነው ኮስተር ብለ ወሳኝ ሰው ወንድ ሆነ ማናት ያቺ እስከሚረጋገጥ ከሷ ማራቅ ያለብህ ከህይወትክ ማራቅ ያለብህ አንተ ነህ። ሀይሚ ሲጀምር አይመለከታትም። ጭቅጭቅ ስላስጠላት ነው ሀይሚ ከህይወትክ ልትወጣ ያሰበችው። ከልባ አይደለም። እንደምትወድቅ እንደምታፈቅር በደንብ እናውቃለን። በቃ ስላስጠላት ነው ጭቅጭቁ። አንተም ደግሞ የውሳኔ ሰው አልሆንክም። በየጊዜ ስትጠራ ትሄዳለህ። ይሄ ነው ችግር ያመጣብግና ሀይሚ ምንም ያደረገችው ነገር የለም። አንተ ነው ማስተካከል የምችለው ከቻልክ ማለት ነውና ብዙ ሰዎች አንድ ቀን ሀይሚን አፈቅርሻለሁ ብሏት አያውቅም። የሀይሚ ደጋፊ ብሩኬ ሀይሚን አይወዳትም ነው የምትሉት። ብሩኬ ደጋፊ ደግሞ ሀይሚ ብሩኬን አትወድም። እንዴት እንለያይ ብትወድ ኖሮ እንዴት እንለያይ ትላለች የምትሉ አላችሁ። በነገራችን ላይ ባያችሁ ብቻ አስተያየት ስጡ ውዶቼ። ከኋላ የምታውቁ ነገር የለም በነገራችን ላይ ምንም ነገር። እኔ ለዛ ነው አብዛኛ ጊዜ የሚቆጠበው። ባይዘው ከካሜራ ጀርባ የተካሄደ ነገር አናቅም፣ ግን አስተያየት ብቻ መስጠት መፍረድን አንችልም። አብረ ስላልኖርን አጠገቡ ስለሌለን ገባችሁ አይደለ? መቆጠብ አለባችሁና በተለይ ደግሞ ዝም ብላችሁም የመዳም ቅመሞች ማለት ነው አንዳንድ አላችሁ ስማርት የገባችሁ አላችሁ። አይኖ ትወዳላችሁ፣ ውደዱ፣ ደግፉ። እውነት ታሞ ስለሆነ
እናንተ ጸሎት አድርጉ። ከዛ ውጭ ግን ሚዲያ ላይ ወጥታችሁ ማልቀስ ማለት ከባድ ነው ጋይስ። አታልቅሱ። እንዲህ ምን ሆናችሁ ነው? ልጁ እኮ እንደ ሞቴ ነው ስታለቅሱ ነበረ። ወኔ ወንድሜ፣ ወኔ ወንድሜ። የት ያቅሻል? ብሩክ እኮ አያቅሽም፣ አንቺ ነሽ የምታውቂኝ። በዚህ ልክ ራሳችሁን ባታሳድቡ ጥሩ ነው ብዬ ነው የማስበው። አይ ነው እናንተ ራሳችሁን ደብቃችሁ ነው ቲክቶክ ላይ ያላችሁ፣ ግን መሳቃ ነው የምትሆኑ። እነሱም ይስቅባችኋል። እና ወደ ራሳችሁ ተመለሱ ለማለት ይፈልጋሉ። ውደዱ፣ አክብሩ። እመቤትን እኔ በምንም እኔ ሲያሳዝ ማለት ሀይሚ አሁን 2 ቀን አልቅሻለሁ በለቀቁ የመጀመሪያ ጊዜ ስላሳዘነች ነው። እኔ አልችልም እንደዛ እያለቀሰች አልችልም፣ ያየው ቪዲዮ ማለት ነው። እኔ እንባ ነው የሚቀድመኝ ለምንም ሰው። ስለዚህ እንጂ ሚዲያ ላይ እየየ ማለት አልፈልግም። እንዴ ምን ሆናችሁ ነው? በጭራሽ ሚዲያ ላይ ለቅሶን እንባይ ማሳየት አልፈልግም ከአቅሜ በላይ ካልሆነ በስተቀር። እና ብሩኬም ደህና ይሆናል ብዬ አስባለሁ። እንግዲህ እንዳለው እሱም ወድቄ ነው መጀመሪያ ደም ነው የፈሰሰኝ ያለ ነበርና እግዚአብሔር ይማርክ። በርግጥ በጭንቀት ሊመጣ ይችላል። ገባችሁ አይደለ? በጭንቀት ነገር ሊመጣ ይችላልና ለማንኛውም ጋሽዬ በዚሁ ራሱ ሀይሚ እየተሰደበች ነው፣ ሀይሚ የተወቀሰች ነው። ጋሽዬ አሳልፎ ለሚዲያ አትስጦት። አው በአንቺ ጥፋት ነው ብሎ እንግዲህ ሀይሚ ላይ ጋሽዬ ይፈርዳሉ እውነት ለመናገር እና በጣም ነው ደነገጥኩ። ሲቆጣት ነበረ እና በሷ ምክንያትም አይደለም ያችን ፈልጋ ነው ህይወታቸውን መበጥበጥ ፈልጋ ነው ብዬ ነው ማስበውና በሷ ምክንያት አይደለም ማለት ነው። እና ብሩኬ ተሽሎታል ብዬ ነው ማስበው። እንግዲህ ደህና ነው፣ ከሆስፒታል ይወጣል ዛሬ ማለት ነው። ለነገሩ ለባብሶ ተነስተዋል እና ለማንኛውም ነቅቷል ውዶች። ያትጨናነቁ፣ ያለቀሳችሁ ሁሉ ራሳችሁን ጠብቁ። ለራሳችሁን ውዶች፣ ማንም አደርስላችሁም። ባይዘው እግዚአብሔር ነው የሚላችሁ። ማንም ለራስሽ ያንዳንድሽ ቁሚ፣ ውደጂ፣ አክብሪ፣ ሰብስክራይብ አርጊ፣ ላይክ አርግላቸው፣ አበረታቲ፣ በኮሜንት ጸሎት አርጊ ከቻልሽ። ከዛ ውጪ ግን የራስሽን አትጉጂ። ማንም አረብ ሀገር ስትሞቺ እኮ የአረብ ሀገር ሴት ነው የምትደርስልሽ። ሬሳሽ ነው የሚገባ። ማንም ያዝንልሽም። እግዚአብሔርን የምሬ ነው። ይሄ ስላችሁ ደግሞ መቼም የብሩኬ እና የሀይሚ ጥላት ነው ልትሉ ትችላላችሁ። አታፍሩ ሙዶቼ። ወዳችኋለሁ። ላይክ ሰብስክራይብ አድርጎ አመሰግናለሁ።